እኔ ለመስከረ ፈለኩት ማለት ነው። እሺ እዚህ አልቀን ትችላልና ማለት ውሃ ሸጣው ነበር ባለ ተስካለ ወደ ዋዝን ከመንገድ ቀጥቼ በትንሽ አንድ እየመጣውና ከጋንታሚ ሲጸልይ እንደዚህ ጻነ በጣም ጌታ በመች በጣም ሰቃየች ነው። በሰዓት ምናምን የተቸገረች ነው። ታድምና ብዬ አስለው ዋይ ወሰድክ ነው ትመሰክራለህ ብለህ ታዲያ ሰጠኝ እና ትመሰክራለህ ስላልከኝ ግዴታ መስከር ካለብህ ከመጸለይ በፊት መተህ ትመሰክራለህ ወይ ነው ያልኩህ? ማለት ውሃ ልክ እንዳያስኩት እንደውም አልነገርኩም። ትመሰክራለህ ብለህ ነው እና ውሃ እንደውም ውሃ ዝም ብሎ ውሃ ነው አናስጠጣትም ነበር። ትንሽ የሆነ የቆሸሸ ውሃ ነው፣ ግን ዝም ብዬ ቀጥቼ ይዤ ነው የመጣሁት። ከዛ ጸልዬ ሰጠኝ። ከዛ በኋላ ሰጠኋት፣ ያቺ ውሃ ጠጣች። የሚገርም ነገር ማለት ነው። ከተወለደች ጀምራ የሆነ በቃ ሳሉ አንዳንዴ እንደ ብርድ ነው፣ አንዳንዴ እንደ ጉንፋን ነው፣ ምንም አይለቃትም። ከተወለደች ጀምሮ ከዛ ያ ውሃ ካጠጣኋት በኋላ በቃ ጠጣል። ከዛ እኔ አላመንኩምና ዝም ብዬ እንደውም አንተ ወደ 2-3 ሳምንት ጠበቅኩት። በቃ ጠጣለ። ከዛ የተወካዩን የፍርሃት መንፈስ አይገርማችሁም? ልጅቷ ድና ማን ያውቃል ልመለስም ይችላል ብሎ 1-3 ቀን የኔ ጌታ አንተ እኮ የታመንክ ነህ። እና በጣም ድንቅ ጸጋ ነው የምር ማለት ፈለኩት ማለት እንደዛ አልኩት። እንደ 2 ጊዜ እንደውም ታማ ልትሞት ደርሳ ተርፋ ነበረች፣ ግን ያ ሳሏ ለለቃት ነበር። ሽሮፕ እንኳን ለምዳለች። ሽሮፕ ሁሉ ስንሰጣት በቃ እንደ ልምድ ነው። በቃ ሽሮፕ ምንም እንትን ሊያደርግ አልቻላትም። እንግዲህ 2 ዓመት ሊሆናት ነው። ያ ሁሉ ሌሊት እየተሰቃየች የምታድር ልጅ በዛ በዝም ብሎ ተራዋገል ትመሰክራለህ ወይ ብለህ እንደውም ገና ሳልነግርህ ማለት ነው እንደዚህ ስለሰጠኝ ባንዴ ነው ጠጣ ያለውና በጣም ገርሞኝ ነው የጸጋና ለዚህ ግዴታ መመስከር ስላለብኝ ለዚህ ጌታ እና በጣም አመሰግናለሁ። የት አካባቢ ነው ቤት? እዚህ 93 ወደ ላይ ወጣ ብሎ ወደ ምንድነው ሪፈንት ታች በኩል የሆነ ካምፕ አለ። እዛ ነው። እሺ የዛ ከተጸለየበት ቀን ጀምሮ ስንት ይመጣል ነው ወይ ዛሬ ነው? አልመጣሁትም። እና አየህ አሁን በዛው ላሽ እንዳይል የከለከለው ትመሰክራለህ ወይ? ሰውየው ደግሞ ፈሪ ነው ታውቃላችሁ። ካልመሰከርኩስ ደግሞ ምን ሊሆን ይችላል? ሆነ ይወጣ ወዳለው በጣም ገርሞኝ ነው። በጣም አመሰግናለሁ። እግዚአብሔርን በደም አመስግኑ። የጸጋ ደግሞ በጣም የገረምኩበት ቦታ ነው። ቴንክ ዩ። አሁን ደግሞ ይኸውልህ ከልጅቱ ፈውስ ያለፈ ኢኮኖሚ ተፈውሶ፣ ቤት ተፈውሶ፣ ህይወት ተፈውሶ ለላቀ ነገር እግዚአብሔር እንዲያበቃ አሜን። ሁሌ ነህ። እሺ አሜን። ወዳለሁ። ማን ነው ስምህ? ተስፋዬ። አንተ አንደኛ ነህ። ወዳለሁ። አጨብጭቡና ለጌታ ክብር